ሰላም አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ የስቲም ቡና አፈላል አሳያችኋለሁኝ። ስቲም እንዴት ነው ቡና የሚፈላው? ያው ቀላል ነው። ለማታውቁት ወይም ማየታችሁ ለማታውቁት ውጭ እንኳን ያላችሁ አብዛኛቻችሁን ታውቃላችሁ። ያው በስቲም ለነገሩ እዛም አይፈላም። ስለዚህ የስቲም ቡና እቺ የውስጥ ማጥለያ ያለችው አለች፣ እቺም ውስጥ ያለችው እንደውም ፊት ያለችው ትወጣለች። ውሃ ደግሞ የሚደረገው በዚህ ትክክል ማለት እቺ ማስተንፈሻዋ ነች። የሆነ ብረት ነገር ወይም የሱፍራም ተመባያነት የራሷ የሚሆነች ማስተንፈሻ አላት። እቺ ወጋ ትደረጋለች በዚች ማለት ነው። ውሃው በውስጡ በኩል ያት በዚች አካባቢ ነው ውሃው መደረግ ያለበት ውሃው ማለት ነው። እና ውሃውን ታረግን በኋላ ለማሳየት ያክል ውሃውን መገን ማሳየት ይችላል። እንደዚህ ነው። በጣም ቲፍ ማለት የለበትም። ዛቺ ውስጥ እንደዚህ ትገባለች። ወንፊት ነገር አላት። ቡናው በዚህ ነው ማለት ነው ወዲ ላይ የሚወጣው። ይሄን ታረግን በኋላ እቺን ቁጭ እናረጋትና ቡና እንዴት ነው የምናረገው? አሁን እንኳን ባላረገውም ስናፈላ ላሳያችሁ እችላለሁ። እዚች ላይ በዚህ ጢቅ አርገን ጥቅጥቅ ማለት አለበት። እንደዚህ ምቅ እየተደረገ እቺ ትሞላለች እቺ ማለት ነው። እቺን ተሞላን በኋላ ይሄ አለ። ይሄ ደግሞ መልሶ አሁንም ማጥለያ ያለው ላሳያችሁ። በእጅም ማውጣት ይቻላል። አሁንም ተላይ በኩል ማጥለያ ያለቻት እቺ እንደዚህ ትደረግና ትቀመጣለች። ይሄ ራሱ ተተገላበጠ ወደ ላይ ውሃ ያመጣል። ቡና ማምጣቱን ትቶ ውሃ ላይ ያመጣ ይችላል። እቺንም አሁን አይታችሁ በስነ ስርዓት ወደ ላይና ወደ ታች የምትሆነው የራሱ የሆነ መለያ ያላት። ምናልባት እዚህ ላይ ላይለያችሁ ይችላል። ስትሰሩ እንኳን ውሃ ቢያመጣባችሁ የዚህ አገጣጠም ስህተት አለው ብላችሁ አገላብጣችሁ መሞከር አለባችሁ። ከዛችን እንደዚህ እናስገባታለን ማለት ነው። እንዲህ ካስገባን በኋላ ቡናችንን እዚህ ላይ እንሞላለን። መጥነን ጢቅ አድርገን ይሄንን ከዛ በኋላ ቡናችንን ካረግን በኋላ ውሃችንን ማርገናል። ጥብቅ አድርገን መቅጠም አለብን። እቺ ጥብቅ አድርጋ ትገጠማለች። ይሄ ካልተገጠመ በስርዓት በዚህ ውሃ ሊፈስ ይችላል፣ ቡናው ሊመጣ ይችላል። ከዛ በኋላ እያፈላን እያለ ከፍተን ማየት አለብን። ከፍተን ስናየው በዚህ ጋር ቡናው የሚወጣው በዚችና በዚች ይመጣል። ቡናው ሲፈላ በዚህ ይመጣል። እዚህ የነበረው ውሃና መሀል የነበረው ቡና ተኖ ወደ ላይ ጨርሶ ሲያመጣ በዚህ መፍለቁን ይተዋል። መፍለቁን ይተዋል። ጨረሰ ማለት ነው። ውሃውን ከጨረሰ በኋላ ወደ ላይ ቡናውን ታመጣ በኋላ ከሳቱ ላይ ወይም ከከሰሉ ላይ ማውጣት አለብን። ካወጣን በኋላ ያው ይፋጃል፣ በጣም ይግላል። ቡናችንን መጠጣት መቅዳት ብቻ ነው። በተግባር ደግሞ ቡናውን ጨምረን አፍልተን እናሳያችኋለን። የስቲም ቡና ይሄን ይመስላል። የስቲም ቡና አፈላል ቪዲዮውን ቀጣይ ቡናውን እየሰራሁኝ ያሳያችኋለሁኝ። ከጀበና ቡና በጣም ይለያል። በጣም ጥርት ያለ ቡና ነው። ይጣፍጣል፣ ወፍራም ነው፣ ቆንጆ ነው። ያው ባህሉ የጀበና ቢሆንም ማለት ነው።